بسم الله الرحمن الرحيم الحمد لله رب العالمين وصلى الله وسلم وبارك على نبينا محمد الصادق الأمين وعلى آله وصحابته غر الميامين ومن تبعهم بإحسان إلى يوم الدين أما بعد فيا إخوتي الكرام أحييكم بتحية الإسلام السلام عليكم ورحمة الله وبركاته ተከበራችሁ ውድ የአፍሪካ ቲቪ ተከታታዮች አላህ Subhanahu Wa Ta'ala በያላችሁበት ይጠብቃችሁ ሰላማችሁን ያብዛላችሁና ስለ ቤታችን እያወራን ነው። ቤታችንን ስንኖር ስንመራ እኛ ወንዶች አንዳንድ የምናጠፋቸው ጥፋቶች አሉ። በማወቅም ሊሆን ይችላል፣ ባለማወቅም ሊሆን ይችላል። ሁለቱም ቢሆን ቤቱን ይረብሸዋል። በተለይ ደግሞ በማወቅ የሆነ ጊዜ ነገሩ አላህም ዘንድ የከፋ ይሆናል እና እነዛን ስተቶች ማረም ስላለብን እንድናርማቸው አንዳንድ ስተቶችን ጥቆማ እያደረግን ነውና ሸሪዓው የሚያወግዛቸው ሸሪዓው የሚከለክላቸው ነገር ይሆነው ማለት ነው። እንዲሁም ለቤታችን ጥሩ ስሜት የለውምና ቤትን ይረብሻል፣ ቤትን ያጠፋልና ያስታወስን የነበርነው ባለፈው ትምህርታችን ታስታውሱ ከሆነ ሚስትን ያላግባብ መምታት አይፈቀድም። አንተ ጉልበት ቢኖርህ እሷ ጉልበት ባይኖራት ታንተ በላይ ጉልበት ያለው አላህ አለ፣ ነገ አይቀጡ ቅጣት ይቀጣል ዛሬኛ ሰው ምን ቀጣት ሆነ የሚል እየተማርን ነበረ እና እዚያ ላይ አንዳንድ ወንድሞች የሆነ የተሳሳተ የሆነ ግንዛቤ ያላቸው አሉ። እሱም ምንድነው الرجال قوامون على النساء ወንዶች በሴቶች ላይ ኃላፊ ናቸው ቋሚ ናቸው ተብሏል እና ታዲያ እንደፈለኩ መታለሁ እንደፈለኩ አረጋለሁ ያኮ ማለት ቤቱን ትመራለህ ማለት ነው እንጂ አቅጣጫ ታሳያለህ ጥፋቶችን በሲያሳት ታርማለህ ማለት ነው እንጂ እንደፈለክ ትመታለህ ሚስትን ታሰቃያለህ ማለት አይደለምና ይሄ የተሳሳተ የሆነ ግንዛቤ ነው። ነብያችን አለይሂ ሰላቱ ወሰለም استوصوا بالنساء خيرا በሴት እንደው ኸይርን እንዲሰሩላት አደራየን ተቀበሉኝ ብለዋል። ተወንድ ሁሉ በላጭ ለሚስቱ ኸይር የሆነ ሰው ነው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። እንደውም የሳቸውን ማስታወሰው وانا خيركم لاهلي እኔ ተሁላችሁም በላይ ለባለቤቶች ኸይር ነኝ ብለዋል ነብያችን አለይሂ ሰላቱ ወሰለም። ስለዚህ እህት ወንድሞች ይህንን በዚህ አግባብ እንውሰደው በተለይ ወንዶች ማለት ነው። በዚህ ልክ ልንገነዘበው ይገባል እንጂ ያላግባቡ የሆነች የሸሪዓ መረጃ መዘዝ አድርገን ለኛ ፍጆታ ማዋል አይገባም። ለስትድላል ሸርጦች አሉ። ያንን ሸርጥ ባሟላ ሁኔታ ነው ስትድላል እንትን የሚቻለው ማለት ነውና ስለዚህ መምታት እንኳን ቢፈቀድ የማያሰቃይ ብትር ነው። መምካት እንኳን ቢፈቀድ ያው የማያሰቃየው ብትር ያው በኩታ ተጠቅሎ ይመታ ያሉት ዑለሞች ማለት ነው። በልብስ ነገር ጠቅለል አድርጎ ይምታ የሚሉት አባባ ራሱ ፊት ላይ እንኳን አይፈቀድም። ፊት ላይ እንኳን አይፈቀድም። ነብዩ ሰለላሁ ዐለይሂ ወሰለም ስለ ሚስቶች ሐቅ በተናገሩ ጊዜና ወላ ተድሪቢል ወጅሃ ፊትን እንዳትመታ ወላ ተቀቢ አይላ ተቆል ቀበሃኪላ አላህ ያስጠላሽ ወይም አንቺ ማስጠሌ እሚልን ስድብ ሁሉ እንዳትሳደቡ ይላሉ ነብዩ አለይሂ ሰላም። በተለይ ከስድብ ጋር በተያያዘ አንድም ቦታ ላይ ሚስቱን ይስደብ የሚል የለም። የበለጠ ደግሞ እንደዚህ የሚያስከፋ እሷን ቀልብ የሚሰብር ስድብ ሲሆን ደግሞ ጉዳዩ ደግሞ የከፋ ይሆናልና በዚህ ልክ ከሚስቶቻችን ጋር መተዳደር አለብን። ሐቃቸውን ጠብቀን ቀልባቸውን የማይሰብርና የማያስከፋ ቤቱን የማይረብሽ ኑሮ እንኑር በሸሪዓ ተዳኝተን የሸሪዓ መመሪያ ተከትለን ማለት ነው ወንድሞች ሆይ። ስለዚህ በዚህ ልክ እንግዲህ አላህን እየፈራን ከሚስቶቻችን ጋራ ሐቅ እየተጠባበቅን ኑር። ዛሬ ቀጣይ ደግሞ ማስታወሰው ነገር ፈሳዱል መቅሲድ ሚነ ተዓዱድ የሚል ነው። ይሄ 1 2 3 4 ጋብቻ በሸሪዓ ይፈቀዳል ሲባል አዎ ይፈቅዳል፣ ግን ሸርጦች አሉት። እነዛን ሸርጦች ማሟላት አለበት። ሰውየው ፍትህን የሚያስተካክል ከሆነ ፍትህ ሁሉንም ሴቶች በኩል ማያት የሚችል ከሆነ ማስተዳደር የሚችል ከሆነ በገንዘብም በጉልበት አቅምም ማለት ነው የሚያስተካክል ከሆነ ይፈቀዳል። ለምክንያቶች ነው ደግሞ የሚፈቀደው ለተለያዩ ምክንያቶች። እነዛም ምክንያቶች በተመረኮዘ ሁኔታ ላይ ማግባት ይፈቀዳል፣ ችግር የለም። ላኪን ግን እዚህ ጋር ማስተዋወስ የምንፈልገው የበለጠ ማስተዋወስ የምንፈልገው ነገር ምንድነው? ይህንን ስናደርግ
ለዚህ የምንነሳባቸው ዓላማዎች መሳሳት ነው። ለነዚህ የምንነሳባቸው ምክንያቶችን አቅጣጫ ማሳት ነው። አንዳንድ ወንድ አላህ Subhanahu Wa Ta'ala ፈቅዶልኛል ብሎ ምንም ነገር ሳይቸግረው ለምንም ምክንያት ሳይሆን ሸሪዓዊ ምክንያት ሳይኖረው ለመፎከስ እሱ 2 አግብቷል፣ 3 ሚስት አለው፣ 4 አለው እንዲባል ብቻ ወደዚህ ተግባር የሚገባ ሰው ይኖራል። ይሄ በጣም የተሳሳተ ሁኔታ ነው። ለዚህ አይደለም መሆን ያለበት። ወደፊት እናየዋለን። فمن الناس من يعدل لاجل المفاخره والتباهي ومنهم من يعدل كسبا للتحدي እንደው አንዳንድ ወንድሞች ያው ለኸይር ማስበው ሊሆን ይችላል። አንዳንዶቹ ዝም ብሎ ግን ወልፎ ሆኖባቸው ሊሆን ይችላል። አንተ እኮ አይሆንልህም፣ አንተ እኮ ሴት ነህ፣ አንተ እኮ በቃ ሚስትህ ጡቷን አስመትታል፣ በጡቷ አስመላሃለች ምናምን እያሉ ማግባት እኮ ሁለተኛ አትችልም፣ አይሆንልህም የሚሉ ወንድሞች ይኖራሉና ለነዛ ልክ ሲባልም ይገባበት ሁኔታ አለ። ይሄም በጣም የተሳሳተ አመለካከት ነው። አንዳንዱ ደግሞ የመጀመሪያዋን ሴት ለመጨቆን ብሎ የሚያረግ ሰው ይኖራል። ያቺኛይቱን የፊተኛይቱን ሚስት ምን አባቷንስ ብሎ ሊጨቁን ሊያናድድ የሚያደርግ ሰው ይኖራል። እነዚህ ስበቦችና መሰል ስበቦች የተሳሳቱ የሆኑ ስበቦች ናቸው። ለዚህ ብለን ማድረግ የለብንም። ምክንያቱም ምን መሰላችሁ ያደረገው ለኸይር አስቦ ለሸሪዓው ብሎ ሳይሆን ለመፎከስ ነው ያደረገው፣ ለሰውልህ ብሎ ነው ያደረገው፣ ያቺኛይቱን ለመጨቆን ወይም ደግሞ ያቺኛይቱን ለማናደድ ብሎ ነው። ይሄ ምን ያመጣል? ለአላህ ብሎ ስላላደረገው ላይገፋበትም ይችላል። የኋለኛይቱንም ያሰቃያታል፣ የኋለኛይቱንም ሐቅ ይበድላል፣ የፊተኛይቱንም እንደዚሁ ሐቅ ይበድላል። አላህን አይፈራም ማለት ነው። ለመፎከስ የሆነውም ይኸው አሳየኋችሁ ይላል። ከዛ በኋላ ይተዋል። ለሚስቱም ማናደጃ ብሎ ከሆነ አሳየሁሽ አይደለም ብሎ ሚስቱን ታሳያት በኋላ ሊፈታት ይችላል። ኋለኛይቱ ላይ በደል ይደርሳል፣ ፊተኛይቱ ላይ ብቻ ሳይሆን ማለት ነው። ስለዚህ ሸሪዓ ባስቀመጠው መንገድ ታልሆነ በስተቀር በተሳሳተ እሳቤና ዓላማ ወደ ሁለተኛ ጋብቻ፣ ሶስተኛ ጋብቻ፣ አራተኛ ጋብቻ መግባት የለብንም። እስኪ ለዚህ የሚያነሳሱ ሸሪዓ የሚፈልጋቸው ጥሩ ምክንያቶች ምንድናቸው የሚለውን ስንመለከት አንደኛ ራሱን ለመጠበቅ ታስቡ፣ ማለትም ከፊተኛይቱ ሚስት ጋራ ምናልባት የስሜት አለመጣጣም ሊኖር ይችላል። በዛን ጊዜ ወደ ሐራም አትሄድም። እሷን መፍቀዷ በጣም አስፈላጊ ነው። ያው የሴት ቅናት ለማትፈቅድ ብትሆን እንኳ ማግባት ይችላል ያኔ። ምክንያቱም ሰውየው ራሱን ተሐራም ለመጠበቅ ሲል ወፊ ቡዱአቲኩም ሰደቃ ባሳለፍነው ትምህርታችን እንደተባለው ይህንን ነገር በዚህ ምክንያት ሊያደርገው ይችላል። ሌላው ደግሞ አጅር ፈልጎ ሊሆን ይችላል። አጅር ፈልጎ አንደኛ ሸሪዓው ፈቅዷል፣ ሁለተኛ ይህንን ሱና ህያው ማድረግ አለብኝ፣ ወይ ተቃራኒ አካሎች ይህንን ጉዳይ እያጣጣሉት ነውና አይ ሸሪዓውንማ ሰርቼ ለሌሎችም አራያ መሆን አለብኝ ኸይር ነውና ብዙ እህቶች ያለ ባል ቀርተዋል፣ ያለ ቤት ቀርተዋል፣ ተንከባካቢ አጥተዋል። እኛ ታላገባናቸው ወደ ሌላ አቅጣጫ ሊሄዱ ይችላሉ። ሩበማ ሙስሊም ያልሆኑ ሰዎችም ሊወስዷቸው ይችላሉ። ከዛ ነገር መታደግ አለብኝ በሚል ንያ ሊገባ ይችላል። ሌላው ነስል ለማብዛት በሁለት መንገድ፣ አንዱ ጭራሹን ሚስቱን ማትወልድ ልትኮን ትችላለች። ለምን ሚስቱን ፈቶ ቤቱን በትኖ ወደ ሌላ አዲስ መስረታ ይሄዳል። ይችኑ እንዳለች ቤቷን እንደሞላ እንደደላ አቅሙታለው አላህ ተወፈቀው ወይም ደግሞ ሌላ አላህን ምትፈራ ገንዘብ ያላት መውለድ የምትፈልግ ግን ባል ያጣች ልኖር ትችላለችና ያችን አግብቶ መውለድ ዘሩን ማስቀረት ወይም ደግሞ ከዚህም የበለጠ በዛ ያለ ዘር ፈልጋለሁ ብሎ ይችን ብወልድለት ለመውለድ ያስቦ ሊገባ ይችላል። ይሄ በጣም የተወደደ በጣም የተፈቀደ አጅርም የሚያገኝበት ነው። ሌላው ባለቤቱ ታማ በትክክለኛ በሐኪም ትዕዛዝ ከባሏ ጋራ አብራ እንዳትተኛ ተከልክላ ሊሆን ይችላል እና መሰል እንደዚህ አይነት ችግሮች ካሉ በዚህ ጊዜና ማግባት ይችላል። በተጨማሪ ባለቤቱ ለምሳሌ ትልቁን አበት ሊሆን ይችላል ወይ በተለያየ ምክንያት ሐቂቃ ምናልባት ፍቅር እሱ ዘንድ ሊነሳ ይችላል። ፍቅር ተነሳሁ ብሎ ባለቤቱንና ቤቱን ተሚበትን ሌላ አግብቶ
ከዚህኛይቱ ሚስት ጋራ ቀልቧ እንዳይሰበር አብሮ ለመኖር ነይቶ ማግባት ይቻላልና ከዚህ ውጭ እንደው ለሙከሳና ለጉራ በተመረኮዘ ሁለተኛ ሶስተኛ አራተኛ ማግባት ይሄም የወንዶች ስተት ነውና ይሄንን ስተት አርሙ። ኢንሻአላህ በሚቀጥለው ትምህርታችን በዙሪያ የተወሰኑ ጥቆማዎችን ለመስጠት ወዳለሁ። ለዛሬ ሰዓት ገድቦኛልና እዚች ላይ አረፍ አደርጋለሁ። አላህን መንፈራ አላህ ያድርገን። ወቢላሂ ተውፊቅ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።